ተደጋገሙ በስም ውስጥ አለ ሰላም በስም ውስጥ አለ በስም ውስጥ አለ በረከት በስም ውስጥ አለ Thank you Jesus በስም ውስጥ አለ ስልጣን በስም ውስጥ አለ ኢየሱስ ኢየሱስ በእውነት ላለ ታሪክ ሚቀይር እናመሰግናለን ከፍ እናደርግሃለን መንፈስ ቅዱስ we give you praise መንፈስ ቅዱስ በዚህ ማታ እናከብርሃለን እናመሰግናለን ከፍ እናደርግሃለን ጂጋላ ባራላባና ማሰብራላቴ እኔ ያልዘመርኩኝ ማን ሊዘምርልህ ላደረክልኝ ነገር ከቶ እንዲህ በቀላል ተዘርዝሮ አያልቅም ምሕረትህ ቢቆም እናመሰግናለን መንፈስ ትንሽ ከቀለለኝ ብዬ እንጂ አያልቅም ብዘምር ባወራ ስላረከው ታምር ስላሸጋገርከኝ ያን ሁሉ ተራራ አባት ሆይ በጌታ በኢየሱስ ስም እናመሰግናለን በዚህ ስፍራ ስላለ ከኛ ጋር ስላለ እግዚአብሔር ሆይ በመንፈስህ በኃይልህ በመካከላችን ስላለ እናመሰግናለን በጌታ በኢየሱስ ክርስቶስ ስም ዛሬ ድምጽ ይሰማን እጅህ ይንካን ነፃ ያውጣን በጌታ በኢየሱስ ስም ምስጋናችንን ተቀበል አባት ሆይ በጌታ በኢየሱስ ስም በዚህ ምሽት የታሰረ ይፈታ የተጨነቀ ነፃ ይውጣ በጌታ በኢየሱስ ስም የቃል ብርሃን ለአንድ ሰው እግዚአብሔር ሆይ መንገድ እንዲያሳይ አቅጣጫ እንዲያሳይ በጌታ በኢየሱስ ስም ጸልያለሁ የትኛውም የክፉ ሐሳብ ሁሉ የታሰረ ይሁን ስለ ሁሉ አመሰገንህ መንፈስ ቅዱስ ሆይ በአእምሮ ያስብ በአንደበት የተናገር በእጆቼ ንካ በጌታ በኢየሱስ ስም ጸለይን እስቲ ክብር ስጡና ለጌታ ተቀመጡ praise God ሃሌሉያ እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን እግዚአብሔር አምላካችን መንፈስ በዚህ አለ you are all welcome ጌታ በዚህ አለ praise God መንፈስ ቅዱስ በዚህ አለ ሊያገለግለን በዚህ አለ ድንቅ አምልኮ ጊዜ ነበረን ተባረኩ ኳይሮች በርናባስ you are blessed እግዚአብሔር አምላክ የተባረከ ይሁን ኦንላይን ያላችሁ ያጎታችን ፓርትነርስ ወዳጆች ቤተሰቦች በሙሉ በያላችሁበት ስፍራ የጌታ ሰላም ከእናንተ ጋር ይሁን ሰላምታችን ይድረሳችሁ ጌታን እጅግ አድርገን እናመሰግናለን praise God ጌታ የተባረከ ይሁን የጌታ መንፈስ በዚህ አለ አሜን የእግዚአብሔርን ቃል ለመቀበል ተዘጋጅታችኋል praise God መጽሐፍ ቅዱሳችሁን በዘዳግም ምዕራፍ 8 ቁጥር 9 ላይ ታወጡና እናነባለን እስከ ዳር praise God የጌታ መንፈስ በመካከላችን አለ ሶ ዘዳግም 8:9ን አውጥተን እናነባለን ዘዳግም 8:9 ምንም ነገር የማይታጣባት የዳቦ ምጦት የሌለባት አለቶች ብረት ይሆኑባት ከኮረብቶችም መዳብ ቆፍረ ልታወጣ የምትችልባት ምድር ናት በልተ በመጠግብበት ጊዜ እንዲህ ያለች መልካም ምድር ስለሰጠህ አምላክን እግዚአብሔርን ባርከው በዛሬቱ ዕለት የምሰጥህን ትእዛዝ ሕጉንና ሥርዓቱን ባለመጠበቅ አምላክን እግዚአብሔርን እንዳትረሳ ስለዚህ በልተህ ስትጠግብ ጥሩ ቤቶች ሰርተ መኖር ስትጀምር ደግሞም የከብት የበግና የፍየል መንጋ ሲበዛ ብርህና ወርቅ ሲበረክት ያለህም ሁሉ በላዩ እየጨመረ ሲሄድ ልብህ ይታበይና ከባርነት ምድር ከግብጽ ያወጣህን አምላክን እግዚአብሔርን ትረሳለህ በዚህ ጭልጥ ባለና አስፈሪ ምድረ በዳ በዚህ በሚያሰጥምና ውሃ በሚያስጠማና ውሃ በማይገኝበት ደረቅ መሬት መርዘኛ እባብና ጊንጥ ባለበት ምድረ በዳ መራህ ከጽኑ አለትም ውሃ ምን አደረገልህ አፈለቀልህ praise God ስለ መርሳት የተነጋገርን ዛሬ ትንሽ የምናገርበት ሐሳብ የማስታወስ በረከቶች በሚለው ርዕስ ላይ ነው ላስት ዊክ ስለነጋገር ቆይተን I think መንፈስ ቅዱስ ያስተማረን ነገር አለ praise God
አሜን። የመርሳትን ኃጢአት እንድናሸንፍ መንፈስ ቅዱስ እያስተማረን ነበር። ሶ ይሲ መርሳት ለምንድን ነው ይሄንን ትምህርት መማር ያለብን ካል ምክንያቱም መርሳት የሰው ባህሪ ነው። የሰው ባህሪ ነው። ከሰው ባህሪዎች ወይም ደግሞ ከሰው ካራክተሮች መካከል አንዱ መርሳት ነው። የመርሳት የሰው ናቹራል ባህሪው ነው። people forget። ስለዚህ ስለማስታወስ መማር አለብን። ሌላው ለምንድን ነው ስለዚህ ነገር መማር ያለብን ካል ምክንያቱም መርሳት የሰው ልጆች ዊክነስ ነው። it's a weakness, it's our weakness። ስንፍናችን ነው ወይም ደግሞ በሰው ውስጥ ሊገኝ የሚችል ድካም ነው። ስለዚህ we have to learn ስለማስታወስ ከእግዚአብሔር ቃል መማር አለብን። praise God አሜን። ይሲ ለምንድን ነው ሌላኛው ምክንያት ስለዚህ ስለመርሳት ኃጢአት መማር ያለብን ካልን ምክንያቱም መርሳት የብዙ ውድቀቶች ምክንያት ሊሆን ይችላል። many people ብዙ ሰው በመርሳት ምክንያት ይወድቃል። መርሳት ይጥላል። መርሳት እንድንወድቅ ያደርገናል። many failures ሰዎች ትምህርት ቤት የሚወድቁት ስላልተማሩ ሳይሆን ምን ስለሆነ ነው? ስለረሱ ነው አይደል እንዴ? that's why they fail እንጂ ሌላ ምንም ያደረጉት ያጠፉት ጥፋት የለም። the only problem ምንድነው? መርሳት ነው። አስተማሪው አመቱን በሙሉ ሲናገር ሰምተዋል። ቤታቸውም ሄደው ለማንበብ ሞክረዋል። ከዛ ግን unfortunately ምን ያደርጋሉ? ይረሳሉ። so በመርሳት ውስጥ ምን አለ? ውድቀት አለ። people fail ሰዎች ውድቀትን ኤክስፒሪየንስ ያደርጋሉ በመርሳት ውስጥ። ልክ እንደዛው ሰዎች በመንፈሳዊ ህይወታቸው በሚረሱበት ጊዜ ውድቀት ወደ ህይወታቸው ይመጣል። the same way እግዚአብሔር ያደረገላቸውን እግዚአብሔር የሰራላቸውን እግዚአብሔር በህይወታቸው ውስጥ ያስኬዳቸው መንገድ ሲረሱ ሰዎች ፌል ያደርጋሉ። ስለዚህ መማር አለብን ይሄንን ማለት ነው። ጀስቲፋይ ያደረኩ ነው ለምን መማር እንዳለብን። praise God አሜን አሜን praise God። so የሚያስታውሱ ሰዎች ሲያልፉ የሚረሱ ሰዎች ደግሞ ይደግማሉ። so በተለያየ የህይወት ዙር ውስጥ ህይወታችን እንዳይኖር ማድረግ አለብን። we have to remember። ለዚህ ነው እግዚአብሔር አስታውስ ብሎ የሚያስገድደን። ሌላኛው forgetfulness መርሳት ሰዎችን ወደ አልተገባ አቅጣጫ ህይወታቸውን ይዞ ይሄዳል። ወደ አልተገባ አቅጣጫ የሰዎችን ህይወት ይዞ ይሄዳል because they forget በምን አቅጣጫ መሄድ እንዳለባቸው፣ ምን አይነት ኮሚትመንት ውስጥ እንደገቡ፣ ምን አይነት ቃል ኪዳን ውስጥ እንደገቡ ሰዎች ሲረሱ አቅጣጫቸው ይቀየራል። so lastly ለዛሬ ሰዎች ሲረሱ መስታወስ ያለብን ዋናው ምክንያት ምንድነው? መርሳት መልካም ወዳጅነቶች እንዳይቀጥሉ ያደርጋል። good friendships በጣም መልካም የሆኑ ወዳጅነቶች፣ በጣም መልካም የሆኑ ጓደኝነቶች ፌሎሺፖች፣ እግዚአብሔር የሰጠን ፌሎሺፕ፣ እግዚአብሔር የሰጠን ህብረት ምን ይሆናል? ስፖይል ይሆናል። በምን አይነት ሰዎች? በሚረሱ ሰዎች። when they forget ሰዎች ፌሎሺፕ ይበላሻል። ታስታውሱ እንደሆነ በእስራኤል ልጆች መካከል የነበረው ነገር ያ ነው። ሙሴን ወግረን ገለን ሌላ መሪ ፈልገን ወዴት እንመለሳሉ? ወደ ግብጽ እንመለስ because they forget እግዚአብሔር በዚህ ሰው ያደረገላቸውን በጎነት ረሱ። በግብጽ ምድር ሆነው ሲጮሁ ሲያለቅሱ በባርነት መከራ ውስጥ ሆነው ለ430 አመት በመከራ ውስጥ እያሉ እግዚአብሔር ይሄን ሰው እንዳስነሳላቸው ረሱ። he was the one ወደ ፈርዖን ፊት ሄዶ ፈርዖን ጋር ቀርቦ እግዚአብሔር ህዝቤን ልቀቅ ብሎሃል ብሎ ኮንፍሮንት እንዳደረገላቸው ምን አድርገዋል? ረስተዋል። they forget completely በዘዳግም 33 I think 33 ላይ እንደውም ምን ይላሉ? ይሄ ከግብጽ ያወጣን ሰውዬ የት እንደሄደ አናውቅም ይላሉ። ሰውዬ ብለው ይጠሩታሉ። ስሙን ሁሉ ይረሳሉ። መጨረሻ ላይ ያደረገውን ሳይሆን ከነስሙ ረሱት። they forget እንዴት አይነት ስትራግል፣ እንዴት አይነት ትግል፣ እንዴት አይነት ጦርነት ውስጥ ምን አይነት ክብርና ምን አይነት ኦፖርቹኒቲ ጥሎ እነሱን ነፃ ለማውጣት እንደወጣ ምን አድርገዋል? ረስተዋል። መርሳት
ብዙ ኢምፖርታንት ሪሌሽንሺፖች እንዲፈርሱ ያደርጋል። that's why we have to learn about remembrance ማስታወስ አለብን። እግዚአብሔር በሕይወታችን ላይ ያደረገው እግዚአብሔር ወደ ሕይወታችን የላካቸው ሰዎች ያደረጉትን አብረውን የኖሩ ሰዎች የከፈሉትን ዋጋ አብረናቸው ያለን ሰዎች ስለኛ የሄዱትን እርምጃ የተራመዱትን መንገድ የሄዱትን we have to remember otherwise መርሳት ምን ያደርጋል? በጣም ኢምፖርታንት የሆኑ ሪሌሽንሺፖችን ይሰብራል፣ ያጠፋል፣ ሰዎችን ዲስኦነር እንድናደርግ ያደርጋል፣ ዲስሎያል እንድንሆን ያደርጋል። ምን ማድረግ? መርሳት። people ሰዎች ዲስሎያል ይሆናሉ። ለምን? ስለሚረሱ ሶ እግዚአብሔር የማስታወስን መንፈስ ይሰጠናል። praise God hallelujah I pray ባለንበት ስፍራ እንዳንቀጥል ፕሮሞት እንድንሆን እግዚአብሔር እንድናስታውስ ጸጋን ያበዛልናል so that we can remember hallelujah amen። ስለዚህ በእነዚህ ምክንያቶች ሰው እንዳይረሳ መማር አለበት፣ ምልክት ማድረግ አለበት። በሕይወታችሁ ላይ you must be conscious ሁል ጊዜ ለማስታወስ ምልክትን ማስቀመጥ አለባችሁ። don't forget don't break your relationship በመርሳት ምክንያት the blessing የማስታወስ በረከቶች መካከል አንዱ ምንድነው? ማስታወስ የእምነት ሰዎች እንድንሆን ያደርገናል። forgetfulness በሕይወታችን ላይ መርሳት የሚያደርገው ምንድነው? የፍርሃትና የዲስካሬጅመንት ሰው ነው፣ ወይም ደግሞ የተስፋ መቁረጥን ህይወት ይሰጠናል። ማስታወስ ግን የእምነት ሰው ያደርገናል። ሃሌሉያ አሜን። so if you want to walk by faith በእምነት መራመድ የምትፈልጉ ከሆነ ማስታወስን መማር አለባችሁ። ዕብራውያን 12:1 ላይ እንግዲህ እነዚህን የመሳሰሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉልን ማለት አለ። ሸክም የሚሆንብን ሁሉ በቀላሉ ተብቱን በዚህን ኃጢአት አስወግደን በፊታችን ያለው ሩጫ በጽናት እንሩጥ። ምን ካለልን? እነዚህን የመሳሰሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉ። ምስክር ማለት ዊትነስ ማለት ምን ማለት ነው ካላችሁ? ሪማይንደር ማለት ነው፣ አስታዋሽ ማለት ነው። ምስክር ማለት ማስታወስ፣ የሚያስታውሱን ካሉ praise God ወድቆ መነሳት እንዳለ የሚያስታውሱን ካሉ አሜን። በጦርነት ውስጥ አልፎ ድል ማግኘት you have to remember witness ወይም ደግሞ ምስክር መስካሪ ማለት አስታዋሽ ማለት ነው። በፍርድ ቤት አንድ ምስክር ቀርቦ ይመስክር ሲባል የተፈጠረውን ነገር አስታውሶ የሚናገር ማለት ነው አይደለም እንዴ? ኖ ጦርነቱን የጀመርሽው አንቺ ነሽ እሱ አይደለም የሚል ማለት ነው። he must remind you ኖ ነገሩ የጀመረው እንደዚህ ያለ የዊትነስ ስራ ያስታዋሽ የምስክር ስራ ማስታወስ ነው። praise God hallelujah so ሐዋርያው ምን አለ? እንደዚህ አይነት አስታዋሾች ካሉልን ማለቱ ነው፣ ምስክሮች ካሉልን እነዚህን ሰዎች ዞረን ማየት አለብን አለ። witness are there to remind us praise God ምስክር የቆመው ሊያስታውሰን ነው። አንዳንዴ ነው እንዴ እንላለን I didn't know። ለምንድን ነው ታዲያ ሰዎች ሲጣሉ የነበረ ሰው ይጠራ ይባላል? ለምን? somebody ማስታወስ ያለበት ነገር አለ። ይሄን ብር ወስጄ ከዛ በኋላ ከዚህ ያህል ጊዜ በኋላ መልሳለሁ ብላችሁ በሰው ፊት ቃል ከገባችሁ በኋላ ያንን ማድረግ ባቃታችሁ ጊዜ ያ ምስክር ይጠራል። ምን የሚያደርጋችሁ? የሚያስታውሳችሁ። remember ያንለት እንደዚህ ፊት የበራ አልነበረም፣ እንደዚህ አይነ ፈጦ አልነበረም፣ ያንለት እያለቀስክ ነው የመጣው፣ ያንለት እንደው ቅበሩኝ ብለ ነው እዚህ እኛ ፊት ነው ቅበሩኝ ብለ ይመስል remember ይላል። ምስክር ያስፈልገው እንድታስታውስ ነው። praise God አሜን። ስለዚህ ሐዋርያው እንደዚህ አለ፣ ምስክሮች አሉልን አለ። የፊታችንን ሩጫ የምንሮጠው አለ ያስታወስን ነው። ከድካማቸው የበረቱ አሉ፣ በጦርነታቸው ያሸነፉ አሉ፣ ሙታናቸው የተነሱላቸው አሉ። ሃሌሉያ ሞተዋል ተብለው በተጣሉ ጊዜ እንደገና ተነስተው የሄዱ አሉ። እንዲህ ያሉ ምስክሮች በዙሪያችን አሉልን። ዊትነስስ እነዚህ ዊትነሶቻችን ምን ነው የሚያደርጉት? ያስታውሱናል የእግዚአብሔርን መልካምነት፣ የእግዚአብሔርን አጋዥነት። አሜን የሚል ሰው አለ ወይ? እግዚአብሔር ማንንም እንደማይጥል
የተናገረውን እንደሚፈጽም ያደረገውን ያለውን ነገር እንደሚያደርግ የሚያስታውሱን ምስክሮች አሉ። እነዚህ ምስክሮች ብሎ የሚጠራቸው ነሳራን ይጠራል። ፕሬዝ ጋድ ሪሜምበር ይላል። ባላችሁበት ሰርከምስታንስ ውስጥ ካላችሁ አለ ምስክር እጠራላችኋለሁ አለ። ሃሌሉያ አሜን አሜን አሜን። ስለዚህ ይኸውላችሁ ምስክርነት ምን ያደርገናል? የእምነት ሰው ማስታወስ የእምነት ሰው ያደርገናል። መርሳት የፍርሃት ሰው ያደርገናል። ይሲ ዊትነስ ወይም ደግሞ ምስክር ሌላው ዓላማው ምንድነው ካላችሁ ምስክር ሁሉ ጊዜ ምንድነው የሚያደርገው? የዛን ታሪክ ሌላኛውን ገጽታ የሚናገር ነው። የታሪኩን ሌላ the same story but a different version ይናገራል ምስክር። praise God the same story the same thing። ለምሳሌ ሶስት ሰዎች ተቀምጠው አንድ ነገር ቢያዩ ሁሉም የራሳቸው ምስክርነት አላቸው። praise God አሜን አሜን አሜን። አንድ ጊዜ ሲናገሩ ምን አሉ? ሶስት አይነት ስውሮች አሉ። በደም ታሪኩን አላውቀውም ግን ታሪኩ ይሄ ነው። ማየት ሳናቸው ሶስት ሰዎችን ዝሆን አስነኳቸውና ምስክርነት ስጡ ተባሉ። ቀንዱን የነካው አይ እኔ የነካሁት እንጨት ነገር ነው፣ የማይነቃነቅ ነገር ነው፣ ስለዚህ ዝሆን እንጨት ነው አለ። ጆሮን የነካው ሲራገብ ስላየ አይ እኔ እንደ ሰፌድ የሚራገብ ነገር ነው ያየሁት፣ ዝሆን ሰፌድ ነው አለ። እግሩን የነካው ደግሞ እኔ የነካሁት የሆነ ግንድ ነገር ነው አለ። ምንም ይነቃነቃል በቃ ዝሆን ዛፍ ነው አለ። the same story but different version የተለያየ ትርጉም። አያችሁ የምስክር ዋናው አስፈላጊነት አንዱን ታሪክ በሌላ ቨርዥን ነው የሚነግሯችሁ። praise God ለዚህ ነው ማቴዎስ የዘገበውን ሉቃስ የዘገበው ሌላ ነገር ነው የሚዘገበው። ውሸት አይደለም እኮ የሚዘገበው ሌላ ማቴዎስ ያላየው ሉቃስ ያየው ነገር አለ። praise God ሉቃስ የዘገበውን ደግሞ ማርቆስ ሌላ ቨርዥን ነው የሚዘገበው። አዚፍ አብረው እንዳልነበሩ አብረው እንዳልተቀመጡ ማለት ነው። ኦ የስ አረ ሃሌሉያ አሜን አሜን አሜን። አያችሁ ምስክር ሲከባችሁ ብዙ ማስታወሻ ወደ ህይወታችሁ ይመጣል። ያ ብቻ አይደለም ይሄ መሆኗ ይላችኋል። ይሄ ዘመን ብቻ አይደለም ያን ዘመን አልፏ ይላል። አረ ሃሌሉያ አንተ ማልቀስም ብቻ ነው ያየው እንባህም ታብሶል ያቃ ይላል። አሜን አሜን። የማልቀሳችሁ ምስክሮች እንዳሉ ሁሉ የመሳቃችሁ ምስክር ደግሞ አሉ። ዊትነስስ you have to remember ይላችኋል። እነዚህ ምስክሮች ከበዋቸዋል። መርሳት አትችሉም ማለት መርሳት እንዳትችሉ አድርገው። praise God ለዚህ እኮ ነው የረዓብን ታሪክ ኢየሱስ ይነግረንና የረዓብን ታሪክ ሐዋርያ ጳውሎስ ሲዘግበው የተለያየ ነው። praise God የሆነች ዝሙት አዳሪ ቤታቸው አሳድራ ሸኘቻቸው ሲል የዕብራውያን ጻፊ እንደዚህ ያለ በእምነቱ አለ። ሃሌሉያ ረዓብ ያልጠፋቸው አለ ያልጠፋቸው ሌላ ቨርዥን አለው አለ። it's the same story ግን another witness ሃሌሉያ ሌላ ማስታወሻ አለ። አያችሁ እግዚአብሔር በእንደዚህ አይነት ቴስቲሞኒ ህይወታችንን ከቦታል። ለዚህ ነው ማስታወስ ያለብን። praise God አሜን። አንዳንድ ጊዜ ቁጭ ብላችሁ ህይወታችሁ ሪፍሌክት ማድረግ ያለባችሁ ይሄ ነው። የተጋፈጣችሁትን ነገር ብቻ ሳይሆን እግዚአብሔር ያሳለፋችሁን ሪፍሌክት ማድረግ አለባችሁ። there are witnesses የከበቡን ምኖች አሉ ምስክሮች። አረ ሃሌሉያ አያችሁ ምስክር እውነተኛውን ፍርድ እንድንፈርድ ያደርጋል። ምስክር ጀጅመንቱን ኮሬክት ያደርገዋል። አያችሁ ለዚህ ነው ዳኛ ምስክር የሚጠራው። ለምን? በትክክል መፍረድ ስላለበት። ጀጅመንቱ ይሄ ነው ይላል። ሃሌሉያ አሜን አሜን አሜን። አያችሁ ለዚህ ነው እግዚአብሔር ኑና እንዋቀስ የሚለው። ኑና ሌትስ ቶክ ኑና እስቲ እንመካከር። እስቲ የቱ ጋር ነው ፌል ያደረኳችሁ? የቱ ጋር ነው እኔ አባንደን ያደረኳችሁ? praise God ዳዊት እንደዚህ ያለ ጎልማሳ ነበርኩ አለ አሁን ደግሞ አርጅቻለሁ አለ። ነገ ግን ጻድቁ ሲጣል he's a witness I am a living witness ሃሌሉያ። እንጀራ ሲለምን አላረኩ ሃሌሉያ። ስለዚህ ምስክር ምን ያረጋቸዋል? ፍርዳችሁን ያስተካክለዋል። እግዚአብሔር ጥሎኛል ስትል ምስክር ያ ዊትነስ ኖ እግዚአብሔር ማንንም ጥሎ አያውቅም ይላል። አሜን። እግዚአብሔር ረስቶኛል ስትይ there is a witness አረ እግዚአብሔር ማንንም አይረሳም ይላል። praise God ምስክሮች ከበዋቸዋል። you have to remember እግዚአብሔር በእምነት እንድንቀጥል የሰጠን ምስክሮችን ነው። ሃሌሉያ አሜን አሜን አሜን። ዋው you see witnesses በህይወታችን ላይ ኮንፈርሜሽን የሚያመጡ ናቸው። ማረጋገጫውን praise God ማስረጃውን ዊትነስ እንደዛ ነው የሚያደርገው። ዊትነስ ምን ያደርጋል? ማስረጃ ያመጣል። ፋክቱን ሰፖርት ያደርጋል።
ወሬ ብቻ አይደለም ማስረጃውን ይዞ ይመጣል። ሃሌሉያ አሜን 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 አሜን። ለዚህ ነው ትላልቅ ዲል በምትፈርሙበት ጊዜ ዊትነስ ይፈርም ይባላል። የፈረመው ይቀመጥ ይባላል። ያ የተቀመጠው ኢሜል ይደረግ ይባላል። ኢሜል የተደረገው ሌላም ቦታ ለምን ኮንፈርሜሽን መምጣት አለበት። ፕሬዝ ጋድ። አያችሁ የተፈረመ የተረጋገጠ የጸና in the mighty name of Jesus ከእግዚአብሔር ጋር የተጓዙ ከእግዚአብሔር ጋር የተራመዱ ከእግዚአብሔር ጋር ዘመናቸውን በሙሉ የኖሩ እግዚአብሔር በፍጹም ለጠላቶቻቸው አሳልፎ ያልሰጣቸው ምስክሮች ከበዋቸዋል። with a confirmation. Praise God. They have a confirmation in the name of Jesus. እግዚአብሔር የሞከር ነው አይደለም። አሜን የሚል ሰው አለ። እኛ የሞከር ነው አይደለም። እሺ እግዚአብሔር ይሰማል ብለን የሞከርን አይደለም። ይችላል ብለን የሞከርናል። እግዚአብሔር እንደቻለ ምስክሮች አሉ። ሃሌሉያ። ለሙታን ሕይወትን እንደሚሰጥ የሌለውን ወደ መኖር እንደሚጠራ አረ ሃሌሉያ። መካኒቷ 7 እንደምትወልድ ውሃውን እንደሚያደርቅ ጫማችን እንደማያልቅ ዲቫይን ፕሮቪዥን እንዳለ እግዚአብሔር ወደ ተስፋይቱ ምድር ሕዝቡን እንደሚያስገባ እግዚአብሔር የኪዳን አምላክ እንደሆነ we have a confirmation. ለዚህ ነው መጽሐፍ ሲናገር እናንተ አለ ምስክሮች ከበዋችኋል አለ። እነዚህ ምስክሮች ፐርፐዛቸው አንድ ነው፣ ማስታወስ ነው እናንተና። praise God አሜን የሚል ሰው አለ ወይ? ለዚህ እኮ ነው ዮሐንስ ሲናገር እንደዚህ አንደኛ ዮሐንስ ላይ ስለ ሕይወት ቃል የመጀመሪያ የነበረውን የሰማነው ባይናችን ያየነው የተመለከትነው እጆቻችን የዳሰሱናል እንናገር we are a living witness. we remember የነካነውን እናውቃለን፣ ያየነውን እናውቃለን፣ የሰማነውን እናውቃለን። አሜን አሜን አሜን። ሶ ማስታወስ ምን ያደርገናል? የእምነት ሰው ያደርገናል። you have to remember ቁጭ ብላችሁ እግዚአብሔር እንዴት እንዳሳለፋችሁ አስቡ። እግዚአብሔር በሰዎች ሕይወት ውስጥ የሰራውን ነገር አስታውሱ። እግዚአብሔር በምድር ላይ የሰራውን አስታውሱ። እግዚአብሔር በመጽሐፍ ቅዱስ የሰራውን አስታውሱ። የእናንተም ታሪክ እንደዛው ቴስቲሞኒ እንደሚሆን አስታውሱ። praise God አሁን አበ ቴስቲሞኒ ማለት አለባችሁ። አሜን የሚል ሰው አለ ወይ? ኦ ሃሌሉያ። አንዳንድ ነገር ላሳያችሁ ፈልጋለሁ ከዳዊት ሕይወት ውስጥ I want to show you something. praise God አሜን አሜን። ይሲ ማስታወስ ሕይወታችሁ ወደ ድል ይመራዋል። አሜን። ነምበር 1 ምን ብለናል? የእምነት ሰው ያረጋቸዋል። ነምበር 2 ማስታወስ በጠላቶቻችሁ ፊት እንድትቆሙ ያደርጋቸዋል። በጠላቶቻችሁ ፊት በካሬጅ በፍርሃት አይደለም፣ በጽናት በጥንካሬ በማይናወጥ መንገድ በጠላቶቻችን ፊት እንድንቆም ያደርገናል። አንደኛ ሳሙኤል 17:34 ዳዊትም ገና ሳኦልን እንዲህ አለው አገልጋይ የአባቱን በጎች በሚጠብቅበት ጊዜ አንበሳ ወይም ድብ መጥቶ ከመንጋው አንድ በግ ነጥቆ ሲሄድ ተከትዬ በመሄድ መታውና ከአፉ አስጥለው ነበር። ፊቱንም ወኔ በሚያዞርበት ጊዜ ግሮሮውን ይዤ በመምታት ገለው ነበር። ባሪያ አንበሳውንም ድቡንም ገሏል። praise God ይህም ያልተገረዘ ፍልስጤማዊ የሕያው እግዚአብሔርን ሰራዊት ተገዳድሯል። መጨረሻው ከነሱ እንዳንዱ ይሆናል። ከአንበሳ መዳፍና ከድብ መንጋጋ ያዳነኝ እግዚአብሔር አሁንም ከዚህ ፍልስጤማዊ እጅ ያድነኛል። ሃሌሉያ። ሳኦልም ይላል ሂድ እግዚአብሔር ካንተ ጋር ይሁን አለው ይላል። ይሲ ማስታወስ በጠላቶቻችሁ ፊት በድፍረት በጽናት በወኔ እንድትቆሙ ያደርጋል። with courage ማለት ወኔ ማለት ነው። courageousness praise God በፉከራ በሽለላ እንድትቆሙ ያደርጋችሁ ማስታወስ ነው። you have to remember ዳዊት እንደዚህ ያለ ባሪያ አለ፣ ስለራሱ ነው የሚያወራው። ባሪያ አለ አንበሳንም ድብንም ገሏል አለ። ሃሌሉያ። I remember አለ ያፋቸው አከፋፈት አስታውሳለሁ፣ ፍጥነታቸውን አስታውሳለሁ፣ ልቤ ድው ሲል አስታውሳለሁ፣ ግን ገድያቸዋለሁ አለ። praise God ለምን? እግዚአብሔር ከኔ ጋር ነበር። አሜን የሚል ሰው አለ ወይ? ዛሬ I don't know ምን አይነት ነገር ፌስ እያደረጋችሁ እንደሆነ ምን ከፊታችሁ እንደቆመ፣ ነገር ግን የምስራች አለኝ። በሕይወታችሁ ላይ ትንቢት እናገራለሁ በጌታ በኢየሱስ ስም። ትናንት የተዋጋላችሁ እግዚአብሔር ዛሬም ውጊያውን ይቀጥልላችኋል። አሜን ትላላችሁ ወይ? ትናንት ያሳልፋችሁ እግዚአብሔር ነገን ደግሞ ያሳልፋችኋል። አሜን። ባሪያ እዚህ ቆሞ አለ አንበሳና ድብ ገሎ ነው አለ። ሃሌሉያ። ዝም ብሎ አይደለም እዚህ ቆሞ አለ። ወፍ ገሎ አይደለም የቆመው አለ። አንበሳና ድብ ገሎ that's my story
አይ ሪሜምበር። እስቲ አይ ሪሜምበር በሉ እስቲ። ሃሌሉያ። ካሬጅስ የሚያረጋችሁ ያ ነው። ወንዴ በውስጣችሁ ስፒሪቹዋል ካሬጅ የሚያመጣው ያ ነው። አያችሁ ፎርጌትፉልነስ ለጠላቶቻችን እጅ እንሰጥ ያደርጋል። መርሳት እንደ ሌሎች እንድናወራ ያደርጋል። መርሳት ከብዙዎች እንድንቀላቀል ያደርገናል። ማስታወስ ግን ፕሬዝ ጋድ በተጋፈጠብን ጦርነት ላይ እግዚአብሔር የሰራውን ነገር እንድንናገር ያደርገናል። we can stand hallelujah amen 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 you have to remember ሰዎች ሁሉ ጎልያድ ትልቅ ነው ሲሉ አንችለውም ሲሉ አንድ ሰው መጣ። እኔ ማስታወሰው ነገር አለ ዛሬ አይደለም ነገ ግን something happen in my life in the mighty name of Jesus ዛሬ በጌታ በኢየሱስ ስም በሕይወታችሁ ላይ እየተናገርኩ ነው። አይ ፕሮፌሳይ በሕይወታችሁ ላይ በጌታ በኢየሱስ ስም ትንቢትን እናገራለሁ። ትናንትናን ያሳለፋችሁ እግዚአብሔር he will show up for you amen ዛሬም ይታይላችኋል። እስቲ አሜን በሉ እስቲ። እስቲ ተናገሩ እግዚአብሔር በሉ እስቲ። ዛሬም ይታይልኛል። praise God he will show up for you እግዚአብሔር ይታይላችኋል። አሜን አሜን። ማስታወስ ባላችሁበት ነባራዊ ጦርነት ውስጥ አቅም እንድታገኙ ያደርጋል። አሜን አሜን። ማስታወስ በከረንት ባትል ውስጥ ከረንትሊ ህይወታችሁ ያለፈበት ባለው ጦርነት ላይ I don't know በምን አይነት ጦርነት ውስጥ ህይወታችሁ ያለፈ እንደሆነ because we have different battles በህይወታችን ላይ ህይወታችን በተለያዩ የጦርነት ሲሪየሶች የተሞላ ነው። አንደኛው ጦርነት ሲያልቅ አንደኛው ይመጣል። አንደኛው ሲያልቅ አንደኛው ይመጣል። ማስታወስ ባላችሁበት ነባራዊ ከረንት ሲቹዌሽን ላይ ጦርነት ላይ praise God እንድትበረቱ ያደርጋል። አሜን አሜን አሜን። ታሪክ ብቻ እንድታወራ ለሚያረጋችሁ right now I don't know ምን ፌስ ያረጋችሁ እንደሆነ ዳዊት ያለው እንደዚህ ነው ሕያው እግዚአብሔርን ሰራዊት ተገዳድሯልና አለ መጨረሻው ከነሱ እንዳንዱ ይሆናል አለ። አንድ ሰው ያየው ነው አለ praise God አሜን አሜን አሜን። እንደ አንበሶችና እንደ ድቦች መጨረሻው የሚሆን in the mighty name of Jesus አሜን የሚል ሰው አለ ወይ? forgetfulness በህይወታችን ላይ ጠላት አድቫንቴጅ እንዲወስድ ያደርጋል። መርሳት በህይወታችን ላይ ያለፈ ድላችን እንዳናስታውስ ያደርጋል። ያለፈውን ቪክትሪ እንዳናስታውስ ያደርጋል። ዛሬ ቪክትሪ የሚሆንበት አንድ ምስራች አለኝ praise God አሜን አሜን። ለዚህ ያኖቻችሁን ጨፍናችሁ እና ማስታወስ ያለባችሁ ባልጋችሁ ላይ ሆናችሁ ማስታወስ አለባችሁ in the mighty name of Jesus አሁን ያለፋችሁበት ያለ ጦርነት የጦርነታችሁ መጀመሪያ አይደለም። you've been through a lot በተለያየ ጦርነት ውስጥ አልፋችሁ ታውቃላችሁ። ዳዊት እንደዚህ አለ ከነዛ አንዳንዱ ነው የሚሆነው I will see እግዚአብሔርን ማዳን አሜን አሜን አሜን። ዳዊት አስታወሰ ሃሌሉያ አሜን። የራሱን ድል ብቻ ሳይሆን ዳዊት የአባቶችንም ድል ያስታውሳል። በጦርነት ውስጥ ሆኖ ያለፉትን አባቶች ድል ሲያስታውስ ዳዊት እንደዚህ ይላል መዝሙር 44 1 ላይ እንደዚህ ነው የሚለው አምላኬ ሆይ በጆሮአችን ሰምተናል። ይሄን ያየነው አይደለም ማለት አባቶቻችን በቀድሞ ዘመን እነሱ በነበሩበት ዘመን ያደረከውን ነግረውናል። ሃሌሉያ። ህዝቦችን በእጅ አሳደህ አወጣቸው አባቶቻችንን ግን ተከልካቸው in the mighty name of Jesus ህዝቦችን አደቀቀህ አባቶቻችንን ግን ነፃ አወጣ። ምድሪቱን የወረሱት በሰፋቸው አልነበረም ለተጎናጸፉት በክንዳቸው አይደለም አንተ ወደሃቸዋልና ሃሌሉያ። ቀኝ እጅህ ክንድ የፊት ብርሃን ይህንን አደረገ። ቀኝ እጅህ ሃሌሉያ ክንድ የፊት ብርሃን። አሁን ላለንበት የህይወት ጦርነት መልሳችን ይሄ ነው። እግዚአብሔር የዛሬውን ጠላቶቻችንን እንዳለፉት ጠላቶቻችን ያደርጋቸዋል። አሜን አሜን። ተመሳሳይ ዕጣ ነው የሚጠብቃቸው። በፍጹም ሌላ ዕጣ የላቸውም አለ። ጠላቶቻችንን አለ አሳዳሃቸዋል። ሃሌሉያ። አባቶቻችንን ነፃ አውጥተሃል። ክንድህን ሰምተናል አለ። ጉልበትህን ሰምተናል። ቀኝ እጅህን የምትሰራውን ስራ አይተሃል። ብርሃን እንዴት አባቶቻችን እንደመራ አይተናል። በጌታ በኢየሱስ ስም የእግዚአብሔር ክንድ ዛሬ የሚዋጋለት ሰው አለ። የእግዚአብሔር ብርሃን በሲቹዌሽናችሁ ላይ ይወጣል። የእግዚአብሔር ብርሃን ጨለማ በሆነባችሁ ነገር ላይ ይወጣል። ጠላቶቻችሁ ሊያሳድድ የእግዚአብሔር ብርሃን በሕይወታችሁ ላይ ይወጣል እያልኩ ነው። ሃሌሉያ አሜን አሜን።
ማስታወስ የሚያረጋችሁ ይሄ ነው። በነባራዊ ጦርነታችሁ ላይ ኃያል እንድትሆኑ ያደርጋል። ሃሌሉያ። የመጀመሪያ አይደለም ይሄን ጦርነት ስዋጋ ትላላችሁ። in the mighty name of Jesus አሜን። ባንተ አለ ቀጥሎ ጠላቶቻችን በመጡበት እንዲመለሱ እናደርጋለን። በስምህ ባላጋራዎቻችንን ከእግሮቻችን በታች እንረግጣለን። ሃሌሉያ። በቀስቴ አልተማመንም፣ ሰይፌም አያስጥለኝም። አንተ ግን በጠላቶቻችን ላይ ድል ሰጠናለህ፣ ባላንጣዎቻችንን ታሳፍራለህ። ሃሌሉያ አሜን አሜን። ይሄ ሰው አለ ያለው ነገር ነው ለሳኦል። ይሄ ሰው ከነዚህ እንደ ድቦቹ ከድቦቹና ከአንበሶቹ የነሱ ጣይ ገጥመዋል አለ። አይ ሪሜምበር እስቲ አይ ሪሜምበር በሉ እስቲ። ሃሌሉያ አስታውሳለሁ በሉ። ፕሬዝ ጋድ አሜን። ያ ነው በህይወታችን ላይ በከረንት ጦርነት ውስጥ አቅም የሚሆነን መለስ ብለን ማየት አለብን። in the mighty name of Jesus አሜን 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 አሜን። ማስታወስ ጥሪያችሁን እንድትከተሉ ያደርጋችኋል። እግዚአብሔር በውስጣችሁ ያስቀመጠውን ራእይ እንድትከተሉ ያደርጋል ማስታወስ። ነገር ግን መርሳት ከጥሪያችሁ እንድትጎሉ ያደርጋል። ስትረሱም የሆነ ነገር ነው። የሚረሳ ሰው የሚፈራ ሰው ነው። የሚረሳ ሰው በውስጡ ፍርሃት አለ፣ ጭንቀት አለ። ምን እንደሚሆን አላቅ I don't know what's going to happen tomorrow ይላል የሚፈራ ሰው። የሚያስታውስ ሰው ግን no እግዚአብሔር አለ ይላል። I can do it. Praise God. Amen 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 amen. You see, you have to remember ዳዊት እንደዚህ አለ። ሃሌሉያ። ሳኦል አንያ ሳሙኤል 17:32 ላይ ዳዊትም ሳኦልን ከዚህ ከፍልስጤማዊ ተነሳ የማንም ሰው ልብ አይሸበር። ሃሌሉያ። ባሪያ ሄዶ ይወጋዋል። I will go. I sense the calling አለ በህይወቴ ውስጥ። ይሄ እኮ ነው ጥሪ ማለት እኮ ይሄ ነው። ስትሮንግ የሆነ በርደን። ፕሬዝ ጋድ። በእውላችሁ ምንም አይነት አቅርቦት ሳይኖር ምንም አይነት ግብዣ ሳይኖር ማንም ሰው ናና አግዘን ሳይለው ማንም ሰው ተነስ ሳይለው ከውስጡ ፈንቅሎ የወጣ ጥሪ አለ። ያም ጥሪ የእስራኤልን ህዝብ ነፃ ማውጣት ነው። ፕሬዝ ጋድ። ሊደርሺፕ ኮሊንግ በውስጡ አለ። የንግስናው ጥሪ በውስጡ አለ። ፕሬዝ ጋድ። እሄዳለሁ አለ። ዛሬ አንድ ሰው ጥሪውን እየታዘዘ ነው እያልኩ ነው። አሜን። አንዳንድ ጊዜ I don't know ለምንድን ነው ይሄን ሁሉ ዋጋ መከፈል ባይሳስቡ there is a calling በህይወታችሁ ላይ ጥሪ ስላለ ነው። ያንን ድምጽ ነው ፎሎ የምታደርጉት። ህይወታችሁ የሚረካው በዛ ድምጽ ውስጥ ነው። ያን ለማከናወን ሲሄድ እኮ ወንድሙ እንኳን አልተቀበለውም። አንተ ምንድነው እዚህ የምታረገው ነው ያለው። አንተ የልብን ክፋት አቃለሁ ዞር በል ከዚህ ነው ያለው። ነገር ግን the calling በውስጡ ድምጽ አለ። praise God። አንተ ነፃ አውጪ ነህ ይለዋል። አሜን አሜን አሜን። አንተ ጃይንት ገዳይ ነህ ይለዋል። አንተ ለዚህ መፍትሄ ነህ ይለዋል። በጌታ በኢየሱስም ህይወታችሁ ላይ የተናገርኩ ነው። ዛሬ የእግዚአብሔር መንፈስ በልባችሁ ሆኖ ይነገራችኋል። ከራሳችሁ ቤት ያለፋችሁ ናችሁ፣ ከቤተሰቦቻችሁ ያለፋችሁ ናችሁ። you have a calling ለኔሽን ለትውልድ እግዚአብሔር ጥሪና ሸክም በውስጣችሁ አስቀምጧል። አሜን አሜን። ውስጡ የሚሰማው ይሄ ነው። ሳኦልም መልሶ አንተ ገና አንድ ፍሬ ልጅ ነህ፣ ሰውየው ግን ከልጅነቱ ጀምሮ ውጊያ የተለማመደ ነው አለው። አትችለውም ይለዋል። እሱ ግን no I can do it. Praise God. አሜን አሜን። you see ማስታወስ ጥሪያችሁ እንድትከተሉ ያደርጋችኋል። when you remember you calling. praise God. ብዙ ሰዎች የእግዚአብሔርን እጅ ረስተው ነው ከጥሪያቸው ወደ ኋላ የተመለሱት፣ ጦርነትን አቮይድ ያደረጉት። you see sometimes የእግዚአብሔርን ጥሪ መከተል it's very challenging. hallelujah amen amen. ማስታወስ remember ማስታወስ በነገሮችና እግዚአብሔር በሰጣችሁ ነገር ላይ ጸንታችሁ እንድትቆሙ ያደርጋችኋል። ማስታወስ በጠላት ኢንቲሚዴሽን ላይ the intimidation ጠላት ህይወታችሁን ኢንቲሚዴት በሚያደርግበት ቦታ ያነሳችሁ መስላችሁ በሚታያችሁ ቦታ አቅመቢስ ሆናችሁ እንዲሰማችሁ በምትደረጉበት ቦታ ገንዘብና ሰው የሌላችሁ እንደሆናችሁ እንዲሰማችሁ በምትደረጉበት በዛ ሰርከምስታንስ ውስጥ የሚያቆማችሁ ማስታወስ ነው። you see የጠላት አንዱ ስትራቴጂ በህይወታችሁ ላይ ትንሽነታችሁን መናገር ነው። you cannot do this። ሰዎች ብዙ አልፈው ሄደዋል፣ ቀድመው ሄደዋል፣ ስታብሊሽ ሆነዋል። they are very strong። እዛ ላይ መድረስ አሁን ፖሲብል አይደለም። you are very far, you are very late ይላል ጠላት። in the mighty name of Jesus
በህይወታችሁ ላይ የምትሰሙ ድምጽ አንዳንዴ እንደዛ ነው you will feel like you have very little ጠላት ያሳንሳችኋል በዛ ላይ የሚያቆማችሁ የማስታወስ ጸጋ ነው you have to remember in the mighty name of Jesus ስፍራ ሁሉ ተይዟል ይላችኋል ጠላት there is no space for you የበረከት ስፍራ የላችሁም የብሬክ ስሩ ስፍራ የለም there is no place hallelujah ማስታወስ አለባችሁ ጌታም ወደ ገሊላ በሄደ ጊዜ ይላል ምንድነው የሚሆነው የእንግዳ ስፍራ ባለመኖሩ ይላል praise God everything important ተብሎ በሚታሰቡ ሰዎች ተወስዶ ነበር ቦታ ሁሉ ሆቴሉ ሁሉ በትልልቅ ሰዎች ናቸው ተብሎ በሚታመኑ ገንዘብ አላቸው ተብሎ በሚታመኑ ቀድመው ቡክ ባደረጉ ጊዜና ዘመን በገጠማቸው ሰዎች ስፍራው ተይዞ ነበር ይላል praise God amen sometimes ህይወታችሁን ስታዩት እንደዛ ነው every place is taken የተረፈላችሁ በረት ነው ለእናንተ praise God amen ወርቁ ግን ተከትሎ የሚመጣው እዛ በረት ውስጥ ነው አሜን የሚስዋለ ወይ አሜን ኮከቡ ግን የሚቆመው ሄዶ እዛ በረት ላይ ነው in the mighty name of Jesus እቤታችሁ ላይ ነው ያ ኮከብ የሚመጣው because of the calling እግዚአብሔር በውስጣችሁ ካስቀመጠው ጥሪ የተነሳ it doesn't matter ይውላችሁ ዘመን አላለፈም ይሄ የእግዚአብሔር ሲዝን ነው ኮከቡ የሚያበራው በእናንተ ላይ ነው ሲዝኑ ደግሞ እንደዛ ነው አሜን ይሄ ሲዝን ኮከቡ በእናንተ ላይ የሚቆምበት ነው የበረከታችሁ ኮከብ የብልጽግናችሁ ኮከብ አልፋችሁ የመሄዳችሁ ኮከብ ሃሌሉያ የፍሬያማነትና የስኬታችሁ ኮከብ እናንተ ቤት ላይ መጥቶ ይቆማል ሰዎች ሁሉ የጣሉት ቦታ ላይ you see sometimes ማስታወስ አለባችሁ ዳዊት ያለው ነገር ይሄ ነው praise God ፍልስጤማዊም ይላል ዳዊትን ቁጥር 43 ላይ በትሪዝ የምትመጣብኝ እኔ ውሻ ነኝና አለው ይላል በአማልክቱም ስም ረገመው ከዛ እንደዚህ ነው ተጋበልና ወደኔና ስጋህን አለው ለሰማይ አሞሮች ለምድር አራዊት ተሰጣቸዋለሁ wow what a powerful intimidation ነገር ግን አንድ ነገር አስታወሰ ሃያ እሱ ኢማጂን የሚያደርገው ድብስ ይገነጣጥል ነው praise God የእግዚአብሔር መንፈስ ሲወርድበት ነው እሱ የሚያየው አንበሳውን ሄዶ ሲያንቀው ነው in the mighty name of Jesus አረ ሃሌሉያ ዛሬ አዋጅ እንላለን ዳዊትም ፍልስጤማው እንዲያለው አንተ ሰይፍና ጦር ጭሬ ይዘህ ትመጣብኛለህ እኔ ግን አንተ በተገዳደርከው የእስራኤል ሰራዊት አምላክ በሆነው ሁሉን በሚችለው praise God hallelujah amen you see ማስታወስ ህይወታችሁን የሚያደርገው ነገር ይሄ ነው ኢንቲሚዴሽን አልፋችሁ እንድትሄዱ ያደርጋል ጠላት ትንሽ ናችሁ ሲላችሁ ታስታውሳላችሁ የላችሁም ሲላችሁ ታስታውሳላችሁ praise God ሰው አጠገባችሁ የለም ሲላችሁ you will remember እግዚአብሔር እንዴት ሰዎች ወደታችሁ እንደላከ የሚያስፈልጋችሁ ነገር እንዴት ሚራክለስሊ ወደ ህይወታችሁ እንደመጣ in the mighty name of Jesus እግዚአብሔር አምላክ ከዛ ሰርከምስታንስ ውስጥ እንዴት ፒክ አድርጎ እንዳወጣችሁ you have to remember in the mighty name of Jesus amen you have to remember ሃላዲያ የጌታ መንፈስ እዚህ አለ you have to remember እግዚአብሔር እንዴት አድርጎ ነገሩን እንደሰራላችሁ you must remember አሜን አሁን ከፊታችሁ የተጋፈጠው ነገር አልፋችሁት የማታውቁት አይደለም የዚሁ አይነት ሲሚላር ሰርከምስታንስ በህይወታችሁ ላይ አልፎ ያውቃል ነገር ግን እግዚአብሔር he came through for you እግዚአብሔር ራሱን አሳይቶላችኋል praise God አሜን አረ ሃሌሉያ የጌታ መንፈስ እዚህ አለ አንድ ጊዜ ትልቅ የቸርች ፕሮጀክት ይዤ አንድ ሰው ጋር ሄድኩኝ ያ ሰው ትንሽ አቅም ያለው ነውና እንደው ቢያበረታታኝ እንደው አንድ ነገርም ቢዘራ ብዬ ቁጭ ብዬ ነገርኩት እንደዚህ ያቀድነውና ስለው እምትለው መቼም እውነት ከሆነ ጥሩ ነው አለኝ ጥሩ ነው ግን እኔ የሚሆን አይመስለኝም አለኝ እንደዚህ ነው ያለኝ praise God ጌታ ይርዳም አላለኝ ጸልያለሁም አላለኝ እንካም አላለኝ ይሄ የምትለው ነገር የሚሆን አይደለም አለኝ ይሄ ጎልያድ ምን አረጋ አልኩኝ እኔ ከዛ ሻይ ላይ ስነሳ ጎልያድ ጥሩ ሰው ነው የጎልያድን ፎቶ ስጡኝ አልኩኝ ቤቴ ለማስቀመጥ you see circumstanceአችሁን impossible እንደሆነ ጠላት ይነግራቸዋል ነገር ግን ያለውላችሁ እሱ እንደዛ ባለ በ10 ወር ውስጥ ነው ያ ፕሮጀክት ኮምፕሊት የሆነው within 10 months
by the grace of God እንዴት ረሳለሁ ይሄንን in the name of Jesus አሁን እኔ ማን ያስፈራራኛል praise God ማን ኢንቲሚዴት ሊያደርግ ይችላል ማን የለውበትን ቢል ያስፈራል ምንም የሚያስፈራ ነገር I have seen it praise God አሁን የምመጣባል ሁሉን በሚችል አሜን አሜን ለማዳን ጦርና ሰይፍ በማያስፈልገው in the mighty name of Jesus ምንም አይነት ነገር በእጁ ላይ መያዝ የማያስፈልገው እግዚአብሔር አለ አሜን ለዚህ ነው መጽሐፍ ሲናገር ያለ ጦርና ያለ ሰይፍ ይላል ባዶ እጁን ነው የሚለው መጽሐፍ ሲናገር በእጁ ጎልያድን ገደለ ይላል why he remembered እግዚአብሔርን ማዳን in the mighty name of Jesus በጌታ በኢየሱስ ስም ዛሬ አንድ ጃይንት ከህይወታችሁ ላይ ይገረሰሳል መንገዳችሁን የዘጋ ዲስካሬጅ ያደረጋችሁ ኢንቲሚዴት ያደረጋችሁ ያለ ወደሚቀጥለው መንገዳችሁ አላስገባ ብሎ የቆመ ያንን ጃይንት ዛሬ በጌታ በኢየሱስ ስም ገረስሰዋለሁ ከስሩ ነቅለዋለሁ በጌታ በኢየሱስ ስም ዛሬ ገረስሰዋለሁ in the mighty name of Jesus in the mighty name of Jesus amen you have to remember እግዚአብሔር ያደረገው ነገር አለ እግዚአብሔር የሰራው ነገር አለ the same project ሌላ ሰው ጋር ደግሞ ይሄድኩኝ praise God ይሄን ነገር ሐሳቡ እንዴት ነው 1 4 5 ሆነን ስነግራቸው ሰውየው እንደዚህ አለኝ ፓስተር አለ ይሄ የሚሆን አይደለም አለኝ ይሄ የሚሆን ነገር ፓስተር ለአምስት ሰው ፊት ነው ያለኝ ደግሞ እሱ ደግሞ የባሰ ሰበረኝ አይሆንም አለኝ praise God but እግዚአብሔር ታየልኝ እግዚአብሔር ይታይላችኋል አሜን 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 ሰው ሁሉ ሲያፈገፍግ እግዚአብሔር ይታይላችኋል praise God I'm here ይላል እግዚአብሔር አሜን ትላላችሁ ኢንቲሚዴሽን ወደ ውስጣችሁ አታስገቡ ፍርሃትን ወደ ውስጣችሁ አታስገቡ ሰዎች ዲስካሬስ ያረጋችሁ አታስገቡት ጠላት የሚነግራችሁ ኖ እግዚአብሔር ይታይላችኋል hallelujah he will show himself to you እግዚአብሔር praise God I will never forget ያለት እንዴት ዲስካሬጅኝ እንደገባ ወደ ቤቴ ነገር I prayed እየጸለይኩ እግዚአብሔር እንደዛ I will give you another direction I will give you another strategy ሌላ መንገድ አለኝ እግዚአብሔር አለ praise God I'm telling you እግዚአብሔር በአገልግሎት ዘመናችን ውስጥ ያሳየና የሄድንበት መንገድ ሁሉ እግዚአብሔር እየታየልን ነው እግዚአብሔር ራሱን ያሳይላችኋል in the mighty name of Jesus ራሳቸውን ከናንተ ጋር አይደንቲፋይ ማድረግ ያልፈለጉ ሰዎች ይያሉ ከናንተ ጋር መታየት ያልፈለጉ ሰዎች ይያሉ እግዚአብሔር ይታይላችኋል ጎሽ ነው ማለት ያለባችሁ እሰይ ነው ማለት ያለባችሁ እንደውም እንኳንም መከለ ያልደገፈኝ ማለት አለባችሁ praise God እንኳንም ኤልያብ እጁን ጭኖ አልጸለየብኝ ማለት አለባችሁ አሜን 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 እንኳንም እነሳሚ እነምናም ተሰብስበው የሆነ ነገር አዋጣው እንኳንም አልሰጡኝ ማለት አለባችሁ ሁሉም በሚችላለው አንተ በተገዳደርከው በእስራኤል አምላክ ስም መጣባለሁ in the mighty name of Jesus እግዚአብሔር የሚያድነው በሰይፍ ወይም በጦር እንዳልሆነ የእስራኤል ሕዝብ እንዲያልቃለው in the mighty name of Jesus እግዚአብሔር አንተን አለ በእጅ አሳልፎ ይሰጣል how ካለ I remember እግዚአብሔር በህይወቴ ላይ ያደረገውን አስታውሳለሁ in the mighty name of Jesus እስቲ አንድ ሰው አስታውሳለሁ ይበል እስቲ አሜን 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 ሃሌሉያ አያችሁ ማስታወስ በእግዚአብሔር እንድንታመን ያደርጋል ማስታወስ በእግዚአብሔር ላይ እንድንታመን ያደርጋል under any circumstance በእግዚአብሔር ላይ እንድትታመኑ የሚያረጋችሁ ማስታወስ ነው ሃሌሉያ አሜን ለዚህ ነው ለሳኦል ሲነግረው እንደዚህ አለ አገልጋይ ያባቱን በጎች የጠበቀበት ጊዜ አንበሳ ወይ ድብ መጥቶ ከመንጋው አንድ በግ ነጥቆ ሲሄድ ተከትዬ በመሄድ እመታውና ካፉ አስጥለው ነበር በፊቱ ወደ እኔ በሚያዞርበት ጊዜ ጉሮሮውን ይዤ በመምታት ገድለው ነበር በቃ ድራማን ያሳየው praise God ኢማጂነሪ የሆነ ስቶሪ ነው የሚነግረው I remember እግዚአብሔር እንዴት አድርጎ ከነፍሰ ገዳይ እጅ እንዳወጣኝ hallelujah I'm not dying anytime soon እያለው ነው አሜን 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 በቅርቡ መሞት ሰው አይደለም እያለው you have no idea መሞት የነበረብኝ ብዙ አጋጣሚ ነበር ነፍሰ ገዳዮች የከበቡኝ ዛሬ አይደለም አለ ብዙ ጊዜ ተከብቤ አቃለሁ እንዲሁ በቀላሉ መሞት ሰው አይደለም በቅርቡ መሞት ሰው አይደለም
ኖ አለ። እንዳትሰጋለው ፕሬዝ ጋድ አሜን። ይሲ አይ ትረስት ሂም እያለ ነው። አይ ትረስት ሂም ትናንትናን ያሳለፈኝ እግዚአብሔር ነገ አይ ትረስት ሂም። ሃሌሉያ ኢን ዘ ማይቲ ኔም ኦፍ ጂሰስ። አንገል ጨምላችሁና እንጸልያለን። አሜን። ማስታወስ እግዚአብሔር ወደሚሰጣችሁ ወደ አዲስ ምዕራፍ ውስጥ እንድትገቡ ያደርጋችኋል። ኒው ቻፕተር እግዚአብሔር በሕይወታችሁ ላይ የሚከፍተውን አዲስ ምዕራፍ መንፈስ ቅዱስ ይሄንን ፕሮፌቲካሊ ተናገር ብሎኛል። ፕሬዝ ጋድ እግዚአብሔር አዲስ ምዕራፍ አደርጋለሁ ብሎኛል። አሜን። በዚህ ምድር ላይ እግዚአብሔር አዲስ ምዕራፍ ይከፍታል። በአገልግሎታችን ላይ እግዚአብሔር አዲስ ምዕራፍ ይሰጠናል። አሜን የሚል ሰው አለ ወይ? there is a new chapter ልክ መጽሐፍ ቻፕተሩ ተደምድሞ ሌላ አዲስ ምዕራፍና አዲስ ርዕስ እንደሚመጣ እግዚአብሔር ሌላ አዲስ ርዕስ ይዞ አዲስ ምዕራፍ በሕይወታችን ላይ የሚከፍትበት ሲዝን አሁን ነው። 2026 የአዲስ ምዕራፍ ዓመታችን ነው የሚሆነው። ኒው ቻፕተር ኦ የስ ሃሌሉያ አሜን። ይሲ ህይወት በተለያዩ ምዕራፎች የተሞላ ነው። አንዳንድ ጊዜ ቻፕተሮች ሲቀየሩ በሕይወታችን ላይ የሚገጥመንና የምናልፍበት ቻሌንጅ ብዙ አለ። በግልና በሚኒስትሪ በተለያየ በቢዝነስ you see every chapter የራሱን የሆነ ቻሌንጅ ይዞ ይመጣል በሕይወታችን ላይ። እያንዳንዱ የሕይወት ምዕራፍ የራሱን ቻሌንጅ የራሱን ፈተና የራሱን ተግዳሮት ያመጣል። እያንዳንዱ ቻፕተር praise God እግዚአብሔርን በማስታወስ መቀጠል አለብን። we have to remember ወደ አዲሱ የሕይወት ምዕራፍ ውስጥ ስንገባ that's what I sense in my spirit እግዚአብሔር አዲስ ምዕራፍ ሊሰጠን ፈልጓል። I said it's enough hallelujah and እግዚአብሔርም it's enough ብሏል። እግዚአብሔር አዲስ ምዕራፍ ይሰጠናል። ረግጠን የማናቃቸውን ግራውንዶች እንረግጣለን። አሜን። ነክተን የማናቃቸውን ነገሮች እንነካለን። ይዘን የማናቀውን ነገር እንይዛለን። ሞክረን የማናቀው ነገር ውስጥ ሙከራ እንጀምራለን። praise God እግራችን ውሃው ላይ ያርፋል። it's a new chapter oh yes somebody is receiving a new chapter አሜን የሚል ሰው አለ ወይ? ሃሌሉያ ፕሮሞት የሚያደርጋችሁ አድቫንስ የሚያደርጋችሁ praise God እግዚአብሔር በሕይወታችሁ ላይ እስከዛሬ ያሳለፋችሁን ነገር ኤክስፒሪየንስ እና ፕራክቲስ የምታደርጉበት ሌላ አዲስ ምዕራፍ oh yes በአንደኛ ሳሙኤል ምዕራፍ 21 ቁጥር 1 ላይ እንደዚህ የሚል ቃል አለ። this is በጣም ከመወዳቸው ሐሳቦች መካከል አንዱ ነው። አንደኛ ሳሙኤል 21 አለፍ ብዬ አነበዋለሁ። ዳዊትም ካህኑ አቢሜሌክ ወዳለበት ኖብ ሄደ። አቢሜሌክም እየተንቀጠቀጠ ዳዊትን ሊገናኘው መጣና ምን ነው ብቻህን ሰውስ ለምን አብሮ የለም ሲል ጠየቀው ይላል። ከዳዊት ቤት ከሳኦል ቤት ሸሽቶ እየወጣ ነው። ይሲ በሕይወቱ ላይ ዳዊት እረኛ የነበረበት የሕይወት ምዕራፍ አለው። ያ የእረኝነት ዘመኑ ምዕራፍ አልቆ ደግሞ የተቀባበት ምዕራፍ አለ። praise God anointed የሆነበት ያንን የእግዚአብሔር ቅባት ተቀብሎ ደግሞ ተመልከቱ ከወንድሞቹ ጋር ወንድሞቹን ተከለ ለማድረግ ሲሄድ ጎልያድን የገደለበት የቪክቶሪ ሲዝን አለ። praise ሌላ ሲዝኖች በሕይወቱ ላይ እየመጡ ነው። ከዛ በኋላ የሳኦል የጦር አዛዥ የታማጆር ሹም የሆነበት ፊልድ ማርሻል የሆነበት ሲዝን ነበር። ይሄ ሲዝን በሲዝን ላይ he was የመጨረሻው የአርሚው አለቃ ነበር። የከበረበት ሲዝን ነው የነበረው። ነገር ግን እግዚአብሔር ሌላ አዲስ ምዕራፍን እንዲወስድ ፈለገ። ኒው ቻፕተር መጣ በሕይወቱ ላይ። ለዚህ ነው አቢሜሌክ ሁለት ነገር አስደንግጦታል። አንደኛ ያስደነገጠው ዳዊትን ማየቱ ነው። because ዳዊትን እንዲያየዋለሁ ብሎት አስቦ አያውቅም። because he is honorable ሰው ነው። ደነገጠ ይላል። ሁለተኛ በጣም ያስደነገጠው ብቻውን መሆኑ ነው። because በዚህ ሌቭል ዳዊት ብቻውን የሚሄድበት ሲዝን አይደለም። ብቻውን የሚታይበት ሲዝን አይደለም። የታማጆር ሹም ነው። የጦር አዛዥ ነው። በኮንቮይ ነው የሚሄደው። የትኛውንም ሀገር የጦር አዛዥ በገል ላይ ብቻውን ሻይ ሲጠጣ አታዩም። it's not possible ጠላት ይኑረው አይኑረው it's not a protocol። አንዳንድ ሰዎች የሚጠበቁት by the way ጠላት ስላላቸው አለ ፕሮቶኮል ስለሆነ ነው። ለክብሩ ነው። praise God አሜን አትሉም እንዴ? ማንንም ፈርቶ ነው? ለማንንም አልፈራም። ግን ሰውየው ብቻውን የሚሄድ አይደለም። praise God አሜን there is a level። ስለዚህ አንዳንድ ሌቭል ላይ ካልደረሳችሁ መተቸት የለባችሁም because you don't understand that level። ለምሳሌ ልጅ ሆኖ ብቻቸውን እንደማትልኳቸው ሁሉ አይደለም እንዴ? የሆነ ሲዝን አለ ደግሞ ትልቅ ስትሆኑ ብቻችሁን የማትላኩበት there is a season ለሁሉም
አንዳንድ ሰው they don't understand ምን ነው ብቻህን አለው because በዚህ ሌቭል ያለ ሰው ብቻውን አይንቀሳቀስም there must be a convoy የታጀበ ሰው መሆን አለበት ነገር አዲስ ምዕራፍ በህይወቱ ላይ እየጀመረ ነው I can imagine ዳዊት በዚህ ሲዝን ላይ በጣም desperate የሆነበት ሲዝን ነው የነበረበት ከፍታ ያሽቆለቆለ የሚመስልበት ሲዝን ነው ዳዊት ምን አለው አቢሜሌክ እንደዚህ አልፍ ቢራን ብላችሁ እንጀራ አለ ሆይ አለው እንጀራ እንኳን ያጣበት ሰዓት ነው የሚበላው እንጀራ እንኳን እጁ ላይ አልነበረም ሪሶርስ ያጣበት ሰዓት ነው ከክብር የወረደ ይመስልበት ሰዓት ነው ያ ብቻ አይደለም ሰይፍ በእጁ ላይ አልነበረም ሰይፍ እንኳን አልያዘም ሰይፍ የለው እንጀራ የለው አጃቢ የለው ምንም ነገር የለውም በህይወቱ ላይ probably I believe በዳዊት ህይወት ላይ one of the lowest momentዎች ይመስሉኛል ይሄ ሞመንት ዝቅ ልቡ የወረደበት ነው ግን እየወረደ ያለበት ሰዓት ለምሳላችሁ እግዚአብሔር ምዕራፉን እየቀየረለት the season is changing ሃሌሉያ የምታልፉበት circumstance እየጠፋችሁ መሆኑን ዓለም የሚያሳየው እያበቃላችሁ አይደለም but እግዚአብሔር ምዕራፋችሁን እየቀየረ ነው something is changing አረ ሃሌሉያ አሜን የሚስዋለ ወይ እግዚአብሔር የሆነ ጊር እየቀየረላችሁ ነው የሆነ ማርሽ እየተቀየረ ነው ሌላ ክብር እየመጣ ነው ያልኩ ነው አሜን 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 ምክንያቱም እግዚአብሔር ያየላችሁ ስፍራ ላይ የምትሄዱበት ሲዝን እየተቀየረ ነው is changing wow ዳዊትም ይላል የበጣም ወደው ቃል ይሄ ነው you have to remember ይሄን ሲዝን የሚያሳልፋችሁ ማስታወስ ነው ይሄ ነው ፖይንት you have to remember እግዚአብሔር ምዕራፋችሁን እየቀየረላችሁ እንደሆነ I'm not dying I'm not losing ነገሬ እየደቀቀ እየፈረሳል እግዚአብሔር ሲዝኔን እየቀየረው ነው in the mighty name of Jesus አሜን ልቡ በወረደበት ሰዓት ዳዊትም አቢሜሌክ ይላል የንጉስ ጉዳይ ስላስቸኮለኝ ሰይፍም ሆነ ሌላ የጦር መሳሪያ አላመጣውም ከዚህ ካንተ ዘንድ ጦር መሳሪያ ሰይፍ ይገኝ ይሆንናል ይላል ይሄ ካህን ነው ካህን ቤት ከየት ወዲህ ነው ሰይፍ የሚኖረው ነገር ግን there was a divine appointment ካህኑም ይላል በኤላ ሸለቆ አንተ የገደልከው praise God የፍልስጤማዊው የጎልያድ ሰይፍ እዚህ አላለው ይላል praise God አሜን አሜን በlowest ሞመንቱ ላይ የወደቀና የተሸነፈ በመሰለው ቀን አንድ ድምጽ መጣ praise God እንዳትረሳለው አንተ ጃይንት ገዳይ ነህ in the mighty name of Jesus እየገደልክ ነው የደረስከው እዚህ ዓለም ጠላቶችን እያጠፋ ነው እዚህ የመጣው in the mighty name of Jesus አሜን አሜን ስጋህን ለሰማይ ወፎች እሰጣለሁ ብለው የዛቱብህን ገለህ ነው እዚህ የቆምከው አለው I want to remind you ያለው ነው አስታውስ እግዚአብሔር ይሄንን ሚሞሪ ፕሮፌቲካሊ በነብዩ አፍ በካህኑ አፍ ይነግረዋል praise God የሆነ አሮጌ ሰይፍ አለ እኮ ማለት ይችላል እንደሱ አለም ያለው አንተ አለው praise God in the mighty name of Jesus አረ ዛሬ አንድ ሰው የአዲስ ምዕራፍ ሰይፍ እየተወሰደ ነው የአዲስ ምዕራፍ ሰይፍ በእጃችሁ ገባ ነው ያልኩት in the mighty name of Jesus አሜን አሜን ሌላ ድል የሚመጣበት በኤላ ሸለቆ አለው በኤላ ሸለቆ አንተ የገደልከው in the mighty name of Jesus remember አለው I believe in the movie መጥቶበታል in the mighty name of Jesus አይ የሞትኩ አይደለም አለ አይ የጠፋውማ አይደለም ይሄማ መጨረሻ አይደለም እዚህ ጋርማ ታሪክ አያበቃም አሜን የሚስዋለ ወይ ይሄን ሁሉ ድል ያሳልፈኝ እግዚአብሔር እዚህ ጋር ሊተወኝ አይደለም my season has come አለ in the mighty name of Jesus ዛሬ ለአንድ ሰው አዲስ ምዕራፍ እየመጣ ነው እግዚአብሔር አዲስ ምዕራፍ በህይወታችሁ ላይ እየከፈተ ነው አልኩኝ in the mighty name of Jesus መንፈስ ቅዱስ ያለ ነገር ይሄ ነው this is the point in the mighty name of Jesus አሜን አሜን remember እግዚአብሔር በህይወታችሁ ላይ የሰራውን ነገር አስታውሱ እግዚአብሔር እንደማይለወጥ አስታውሱ እግዚአብሔር ተአምራትን እንደሚደግም እንደዛ ነው ይሄ አምላክ ተአምራትን የሚደግም አምላክ ነው he will do it again he will repeat it እግዚአብሔር አምላክ እንደገና praise God ጠላቶችን አሳልፎ ይሰጣል የዛሬ 5 ዓመት የሰጠ ጠላቶች አሉ እንደገና እግዚአብሔር አሳልፎ ይሰጣል አሜን የሚስዋለ ወይ ወደ ክብር የሚመለሳል አዲስ ምዕራፍን የሚወስዳል አዲስ ደጅ የሚካፈል ሰው አለ ይያልኩ ነው in the mighty name of Jesus he will do it again he will do it again እግዚአብሔር እንደገና ያደርገዋል ይያልኩ ነው ስማለው አሁን በእጅ ውስጥ የሚገባው ሰይፍ አለ ተራ ሰይፍ አይደለም it's a token
ምልክት ነው አለ። in the mighty name of Jesus እግዚአብሔር በሰይፍና በጦር እንደማያድን ምልክት ነው። እግዚአብሔር በቲፎዞ እንደማያድን ምልክት ነው። እግዚአብሔር ለጠላት አሳልፎ እንደማይሰጥ ምልክት ነው። አሁን እጅ ላይ የገባው ሰይፍ አለ in the mighty name of Jesus አሜን የሚሰዋል ወይ? እግዚአብሔር ለአንድ ሰው ሰይፍ መልሶ እየሰጠ ነው። እጃችሁ ባዶ በሆነበት ነገር ላይ በጌታ በኢየሱስ ስም የድል ሰይፍ እጃችሁ እየገባ ነው። የምስጋና ሰይፍ እጃችሁ እየገባ ነው። የእምነት ሰይፍ እጃችሁ እየገባ ነው። የምትዋጉበት ሰይፍ እጃችሁ ላይ እየገባ ነው። in the mighty name of Jesus it's a token እግዚአብሔር ምልክት በእጃችሁ ላይ አስገባ in the mighty name of Jesus የኒው ቻፕተር የአዲስ ምዕራፍ የአዲስ ደረጃ የአዲስ ከፍታ ካላቬና ማሳፕራዲያ ጄንቶ ፕራዲያኖሞ ኦ ራቮና ማሳፓላቬኔ in the mighty name of Jesus እንነሳለን ካለንበት in the mighty name of Jesus ምልክት በእጅ ገብቷል አለው። አሁን የምሰጥ ሰይፍ ተራ ሰይፍ አይደለም። የእናትህ አይደለም፣ የአባትህ አይደለም፣ የጓደኞችህ አይደለም፣ የዘመድህ አይደለም። ነገር ግን የታምራት ሰይፍ ነው የምሰጥ አለው። አንተ ራስህ ጠላትን የገደልክበት ነው። አንተ ራስህ ተግዳሮትን ከእስራኤል ላይ ዞር ያረክበት ነው። አንተ ራስህ in the mighty name of Jesus እግዚአብሔር ባንተ የሰራው ድንቅና ታምራት የተገለጠበት ሰይፍ ነው ወደ እጅ የተመለሰ ያለው in the mighty name of Jesus oh yes I remember በሌላ ሸለቆ ላይ እግዚአብሔር እንዴት ቪክትሪ እንደሰጠኝ አውቃለሁ። ጠላቴ እንዴት እንዳሳፈረው አውቃለሁ። I remember yes ledano manto pradia jebabagadoso prolovene in the mighty name of Jesus yes ምዕራፋችሁ የሚጠቃለለው በድል ነው፣ በማሸነፍ ነው፣ ድል በመንሳት ነው። in the mighty name of Jesus በከፍታ ነው። በሐዘን አይጠናቀቅም። እጅ ባዶ እንደሆነ ለሚጠናቀቀው እንጀራ እንደለመንክ አይደለም የሚጠናቀቀው። ሰይፍ የለኝም እንዳልክ አይደለም አለው። ይውላ አለ ኦ ላቬና ማሳ ፕራዲያ yes oh yes somebody is receiving in the mighty name of Jesus የድል ሰይፍ እግዚአብሔር በእጃችሁ ያስገባ ነው። የድል ቃል የድል ሰይፍ in the mighty name of Jesus ለንዶ ፕራዲያኖ ማሳ ሺጋቦራ ሌዲያ ተግዳሮትን ከሕይወታችሁ ላይ የምታነሱበት፣ ተግዳሮትን ከቤተ ክርስቲያን ላይ የምታነሱበት፣ ተግዳሮትን ከሀገር ላይ የምታነሱበት፣ ተግዳሮትን ከሕዝብ ላይ የምታላቅቁበት oh yes hala veneme sempre le venemeia jikala venemento pradiano manda legalovano mosopro lo venemei oh yes I remember በሉ እግዚአብሔር አስታውሳለሁ በሉ in the mighty name of Jesus oh yes hallelujah come on pray የጌታ የእግዚአብሔር መንፈስ እዚህ አለ yes kelavana massa praladia jebabagadoso prolovenemei levagana massa porolovenemeia levabagada borra lavana moso prolovedia levabagana moso prolovenemei jigabara lavana massa prolovenemeia oh yes le calavena manto pradia oh yes ዛሬ በአንድ ሰዎች ውስጥ ሰይፍ ገባ። የዛሬ 10 ዓመት የጣልከው ሰይፍ ገባ። የዛሬ 5 ዓመት ቁጭ ያደረከው ሰይፍ ገባ። in the mighty name of Jesus እግዚአብሔር ለብቻ የነገረ ለብቻሽ የነገረሽ እግዚአብሔር ያሳየ ራሱን እግዚአብሔር ያሳየልህ
ያ ክንዱን የገለጠልህ ያ ሰይፍ ወደ እጅ ተመለሰ። ያ ምልክቱ እንደዚህ ነው። ታምራት ሊደገም ነው። ታምራቱ ሊደገም ነው። ድንቁ ሊደገም ነው። Come on, come on, come on, come on, come on. Pray in the mighty name of Jesus. እግዚአብሔር ያለ ለምን እፈራለሁ? አምናንም ካቻምናንም ክንዱን አይቻለሁ። Yes, ኢየሱስ አምናንም ካቻምናንም ክንዱን አይቻለሁ። እግዚአብሔር ያለ ለምን እሰጋለሁ? አምናንም ካቻምናንም እጁን አይቻለሁ። መንፈስ ቅዱስ አምናንም ካቻምናንም ክንዱን አይቻለሁ። ሸለቆ ተራራ ዝቅታው ከፍታው አቤት ከሱ ጋራ ከፊት ለፊት ሲሄድ እጄን ይዞ እኔን እየመራ አይቼዋለሁኝ ቸርነቱን ጥበቃውን ለልጁ እንዳበዛ ዛሬም ቢሆን አምነዋለሁ አይተወኝም እንዲሁ እንደ ዋዛ። እግዚአብሔር ያለ ለምን እፈራለሁ? አምናንም ካቻምናንም ክንዱን አይቻለሁ። አምናንም ካቻምናንም ክንዱን አይቻለሁ። ያየ ሰው ይናገር። ተናገሩ፣ ተናገሩ፣ ተናገሩ። አምናንም ካቻምናንም ክንዱን አይቻለሁ። አይለወጥም፣ አይለወጥም፣ ከዙፋኑ ላይ አይለወጥም። ስንት ስንታየን፣ ስንት ስንታየን ጌታ ብቻ ነው የማይለየን። አይለወጥም፣ አይለወጥም፣ ከዙፋኑ ላይ አይለወጥም። ብዙ ብዙ አየን፣ ብዙ ብዙ አየን፣ ጌታ ብቻ ነው የማይለየን። አይጥልም፣ እግዚአብሔር አይጥልም፣ አይጥልም፣ በፍጹም አይጥልም። ኧረ አይጥልም፣ እግዚአብሔር አይጥልም፣ አይጥልም፣ በፍጹም አይጥልም። በመከራ ቀን መሸሸጊያ ነው፣ የሚታመኑትን ያምናል። ተመልሶ ይራራል እንጂ ከልቡ መጀስ ኢየሱስ አምናንም ካቻምናንም ክንዱን አይቻለሁ። አምናንም ካቻምናንም እጁን አይቻለሁ። እጆቻቸው ወደ ሰማይ አምላክ ወደ እግዚአብሔር ከፍ እናደርግና እናውጃለን። in the mighty name of Jesus ዛሬ ለአንድ ሰው የትንቢት ድምፅ መጥቷል። የቃሉ ብርሃን መጥቷል። in the mighty name of Jesus ይህ ፕሮፌቲክ ቮይስ በጌታ በኢየሱስ ስም በጠላቶቻችሁ ፊት እንድትቆሙ ያደርጋል። ጦርነታችሁን እንድታሸንፉ ያደርጋል። አዲሱን ምዕራፋችሁን በጌታ በኢየሱስ ስም እንድትቀላቀሉ ያደርጋል። in the mighty name of Jesus hallelujah ሃሌሉያ። እስቲ ከኔ ጋር አብረን እንጸልያለን። እግዚአብሔር ሆይ በሉ እስቲ አስታውሳለሁ፣ አልረሳም፣ በሕይወቴ ላይ ያደረከውን የሰራኸውን ተአምራትህን ድንቆችህን አስታውሳለሁ። በጌታ በኢየሱስ ስም ከዚህ ቀን ጀምሮ ቃልህን አውጀዋለሁ፣ እናገረዋለሁ።
አዲስ ምዕራፍ አዲስ ጅማሬ በሕይወቴ ላይ ተቀብያለሁ። በጌታ በኢየሱስ ስም ከፊቴ ያለው ዘመን የተአምራት ሰይፍ፣ የድል ሰይፍ፣ የበረከት ሰይፍ ወደ እጄ የተመለሰበት የገባበት ዓመት ነው። በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በእምነት አውጃለሁ። ድል የተማርኩበት፣ ድል የጀመርኩበት የተአምራት ሰይፍ ወደ እጄ ተመለሰ። በጌታ በኢየሱስ ስም የኔ ሕይወት የማሸነፍ ነው፣ የድል ነው፣ የበረከት ነው፣ የብልጽግና ነው፣ የጤንነት ነው። በጌታ በኢየሱስ ስም እርግማን፣ በሽታ፣ ድህነት፣ ሞት፣ ጨለማ፣ ኃጢአት በኔ ላይ ስልጣን የለውም። የተባረኩ ነኝ፣ ባለጸጋ ነኝ፣ ጤናማ ነኝ። እግዚአብሔር ሆይ ተአምራትህን አስታውሳለሁ፣ ቃልህን አስታውሳለሁ፣ እናገራለሁ፣ አምነዋለሁ። በጌታ በኢየሱስ ስም ድምፅህን ተቀበልኩ። Thank you Father in the mighty name of Jesus። በጌታ በኢየሱስ ክርስቶስ ስም አቢሜሌክ ለዳዊት እንደተናገረ ካህኑ ዛሬ በጌታ በኢየሱስ ስም በሕይወታችሁ ላይ እናገራለሁ። ጎልያድን የገደልክበት ሰይፍ ይኸውልህ መልሰህ ውሰደው እንዳለ በጌታ በኢየሱስ ስም የትኛውም ከእጃችሁ ወድቆ የነበረ የድል ሰይፍ በጌታ በኢየሱስ ስም በየትኛውም ሕይወታችሁ አቅጣጫ በአገልግሎት ቢሆን በፋይናንስ በሥራ ቢሆን in any direction ከእጄ ወጣ የምትሉት የትኛውም የድል ሰይፍ በጌታ በኢየሱስ ስም ዛሬ ወደ እጃችሁ ተመለሰ። ዛሬ ወደ ቤታችሁ ተመለሰ። ዛሬ ወደ አገልግሎታችሁ ተመለሰ። በኢየሱስ ስም ወደ ፋይናንሳችሁ ተመለሰ። ውሰዱት በጌታ በኢየሱስ ስም in the mighty name of Jesus። አባቶ እናመሰግናለን። በጌታ በኢየሱስ ስም በዚህ ማታ በትንቢት ድምጽ ስላነሳህን እናከብርሃለን። ለአንድ ሰው መነሳት ሆነ። In Jesus name we pray. Amen. Hallelujah. Praise God.